ሰላም ጤና ይስጥልኝ የዲደብሊው ኢንተርናሽናል ተከታታዮቻችን ዛሬ አንድ ርዕሰ ጉዳይ አንስተን ጠለቅ ያለ ቃለ መጠይቅ ለማድረግ እንግዳ ጋብዘናል ለዛሬ እንግዳችን ደግሞ ከኪዳን ተጋሩ ለብሔራዊ ድህነት ከሚል አንድ የትግራይ የሰየሙትን የፖለቲካ ፓርቲዎች አባላት ከሆኑት ከብሔራዊ ባይቶ አባይ ትግራይ ባይቶና አቶ ክብሮም ተክላይን ጋብዘናል እንግዲህ በተለይም ደግሞ ለአራት አመታት ያክል የቆየውን የህዝብ ስቃይና ለሁለት አመታትን የቆየውን አንጻራዊ ሁኔታ በተመለከተ ነው ሰፊ ቃለ መጠይቅ ለማድረግ እዚህ እንግዳ የጋበዝነው አብረነታችሁን ከኛ ጋር እንዲሆን በክብር እየጋበዝኩ ከአፍታ ቆይታ በኋላ ከእንግዳችን መልሰን እንገናኛለን እሺ እንግዲህ እንግዳዬ ጥሬን አክብረው እዚህ ስቱዲዮ ስለተገኙ በተመልካቾች ስም እጅግ አድርጌ አመሰግናለሁ እግዚአብሔር ይስጥልኝ እሺ እኔም አመሰግናለሁ በስሜም በኪዳን ተጋሩ በሶስቱ ፓርቲዎች ህብረት ስምም ከልብ አመሰግናለሁ ስለጋበዛችሁ እሺ እንግዲህ ያው ዛሬ የመጀመሪያ ጥያቄን ምናደርገው በተለይም ደግሞ ኪዳን ለተጋሩ ለብሔራዊ ድህነት የሚሉ የውድብና ጽነት ትግራይ የባይቶ ብሔራዊ አባይ ትግራይና የአረና ሶስታችሁ ሆናችሁ በጥምረት አንድ መግለጫ አውጥታችሁ ነበር በተለይም ደግሞ ባለፈው ሳምንታትና ይሄንን መግለጫ ደግሞ በተለይም ደግሞ ኦሉሴጉን ኦባሳንጆ የፕሪቶሪያው አደራዳሪ ከሆኑ አካላት አንዱ ነበርና የነሱን ንግግር ተከትሎ የወጣ መግለጫም ነውና በሱን በተመለከተ እስቲ ማብራሪያ ይስጡን የሰጣችሁት መግለጫ ምንድነው ምንስ መሰረት አድርጋችሁ ነው መግለጫውን ያወጣችሁት ኦሉሴጉን ኦባሳንጆ ባለፈው ሳምንት በሰጠው ከፍተኛ የአፍሪካ ህብረት ስብሰባ ላይ የተሳሳተ መረጃ አስተላልፏል ስለዚህ ቀላል አይደለም እንዳልሽው አደራዳሪ የነበረ ሰው ነው ስለዚህ ከአደራዳሪዎቹ ይሄን ጉዳይ በቅርበት ሊከታተሉት ከሚገባ ዋና ሰዎች አንዱ በመሆኑ የሰጠው የተሳሳተ መረጃ በፍጥነት እንዲታረም ማድረግ ወይ የአፍሪካ ህብረት አባል አገራትም ይሁን የዓለም ህብረተሰብ ጉዳዩን በአግባቡ እንዲፈትሽና እንዲያቀው የማድረግ ግዴታ ነው የተወጣ ነው እንደሚታወቀው እሱ ነፃ እንደሆነ በነፃ አካላት እጅ እንዳለ በጥሩ ሁኔታ ላይ እንዳለ የሚገልጽ አይነት መልእክት አሻም የሆነ አከራካሪ ቦታዎች ምናም ብሎ የአደራዳሪነት ወይ ድማ የሱ ላይ የነበረውን ሚና በሳተ መልኩ የተሳሳተ መረጃ ነው ያስተላልፈው ስለዚህ አንደኛ ያስተላልፈው መረጃ ትክክል አይደለም አሁንም ቢሆን ህዝባችን አልተመለሰም ፕሪቶሪያ አግሪመንት ከሚለው ህዝባችን ወደ መሬቱ ይመለሳል የሚል ነው የትግራይ ግዛትም ተመልሶ በህገ መንግስታዊ ጉዳዮች የሚታይ ነገር ካለም በህገ መንግስታዊ ጉዳዮች ነው የሚታየው ወደ ፌደራላዊ ስርዓቱ ነው የሚመለሰው ነው የሚለው ስለዚህ ይሄን የተዛባ አቀራረብ ይሄን የተዛባ መረጃ ለናወግዘው ስለሚገባ ትክክል ስላልሆነ ይሄን የሚያሳይ መልእክት ነው ያስተላልፍ ነው ማለት ነው አው በተለይም ደግሞ ተፈናቃዮቻችን ለአራት ክረምትና ለአራት አመታት ያክል በየመጠለያ ስፍራዎች ነው እስካሁንም ያለው የትግራይ ሉዓላዊ ግዛትም ሙሉ በሙሉ በትግራይ ስር አይደለም ያለውና በተለይም ደግሞ ኦሉሴጉን ኦባሳንጆ ይሄንን በተለይም አከራካሪ የሆኑ ቦታዎች በገለልተኛ አካል እንዲታይ ወይም እንዲቆይም ብለዋልና ይሄንንስ በተለይም ይሄንን ከባድ እምር ምንን ያመላክታል ምንስ ለማለት ተፈልጎ ነው ወይም እናንተን የትኛውን የትግራይ ግዛት እንደሆነስ ለማወቅ ይችላልችኋል ወይ አው በአመዛኙ ያው ኦሉሴጉን ኦባሳንጆ ያለው የምዕራብ ትግራይን የሚመለከቱ ጉዳዮች ላይ ነው ትኩረት ለማድረግ የፈለገው ያው ሰውየው ባክግራውንዱ ወይ የኋላ ታሪኩም በአገሩም ላይ ጥሩ የማይባልና ከትግራይ እና ኢትዮጵያ ሁኔታ ጋር ሊቀራረብ የሚችል የተለየ ኢንቴንሽን ያለው አይነት አከሄድ ሊሄድ እንደሚችል
መጀመሪያውኑ ስላልታመነበት አከራካሪ ነበር። አደራዳሪ ሆኖ ሲቀርብም የሱን አደራዳሪነት በትግራይ በኩል እምነት አልተጣለበትም ነበር። ስለዚህ በራሱ ሰውየው ከመጀመሪያውኑም ችግር እንዳለበት ያገሩን ችግርም በምን አይነት መልኩ በምን አይነት በመጥፎ ታሪክ እንደዘጋው እንደፈታው የሚታወቅ ነው። ስለዚህ ራሱ በናይጄሪያ የሚገኝ የቢያፍራ ብሔር ላይ ህዝብ ላይ ያደረሰው ነገር የሚታወቅ ነው። ስለዚህ በዚህ መልኩ ሰውየው ሳይድ ሊያደርግ እንደሚችል የሚያመላክቱ ነገሮች ነበሩ ከመጀመሪያው ነው። ስለዚህ ያንን የዛን ተከትላ ነው ያካሄደው እና ህዝባችን አሁንም ካደገበት ከተወለደበት በታሪክም ከኖረበት ከመሬቱ ነው ተፈናቅሎ ያለው። ላለፉት 4 አመታት ጄኖሳይድ ተፈጽሞበታል። ሁሉ አይነት የሚባል ነገሮች ነው የተፈጸመበት። መፈናቀል ብቻ አይደለም የቻለ ነው እድል የቀናው ነው አምልጦ የወጣው እንጂ ምዕራብ ትግራይ ላይ ህዝባችን ላይ የተፈጸመው ጄኖሳይድ የሚታወቅ ነው። ስለዚህ ህዝባችን ወደ መሬቱ ወደ ቀዬው መመለስ እንዳለበት ይሄ የሚያጠራጥር ጉዳይ አይደለም። በቀጣይም ልንገፋበት የሚገባው ጉዳይ ነው። ግን እስካሁን ባለው ይሄን በአንደኛ በአማራ የተዛባ መረጃን ያስተላለፈው ያልኩሽም የአማራ ክልል አስተዳደሩን ዘርግቶ ነው እየተንቀሳቀሰ ያለው። ሁሉን ነገር ያደርጋል በአንድ የአማራ ክልል አስተዳደር ተደርጎ ነው የክልሉ አካል ተደርጎ ነው እየተሰራበት ያለው። ስለዚህ ይሄንን የተሳሳተ መረጃ ሲሰጥ የዓለም ህብረተሰብ እንዲያውቀው ማድረግ የግዴታ ይሆናል ማለት ነው። እዛው ላይ የሚያለን አንዳንዶቹ ደግሞ ንግግሩ ዘላቂ ሰላም ያሰፍናል የህዝቡ ስቃይም እንዲያበቃ ያርጋል የሚል ሐሳብም የዛን ያጋርተው ነበርና እናንተስ ይሄንን እንዴት ተመለከቱታላችሁ? በተለይም እንደዛ ብለው ለተናገሩ አካላት። አው ምንም ጥርጥር የለውም። አሁን የተጠቀመ አለ ህዝብ አጥፍቶ አስተዳደር ዘርግቶ የተጠቀመ አካል አለ። ስለዚህ እሱ አካል ሊያሞካሸው ወይ ሊያሞግሰው ግድ ይላል ከራሳቸው ኢንተረስት አንፃር ስለሚያዩት። እኛ ደግሞ እንደተጋሩ ህዝባችን ተፈናቅሎ መሬታችን ተወሮ ጄኖሳይድም ተፈጽሞብን ከዛ የፕሪቶሪያውም ባለመተግበሩ እንዲተገበር ተጽዕኖ እየፈጠርን ያለን ህዝብ ነን። ስለዚህ አሞጋሽ ቢኖረው አይገርምም ከኢንተረስት አንፃር ይሄንን ለማድረግ ባይ ዲዛይን እየተሰራበት ስለመጣ ማለት ነው። ከሌሎች አካባቢዎች ሰዎችን ሳይቀረምጠሽ ማስፈር እዛ ያለ ሰው በተለያየ ምክንያት እንዲጠፋ ማድረግ ብዙ ነገር ተሰርቷል። ቋንቋ መቀየር ልጆች ትምህርት ቤት የተረፉ እንኳን ካሉ በአማርኛ ቋንቋ እንዲማሩ ማድረግ ሁሉ ማድረግ የሚችሉትን በሙሉ ያደረጉ ነው። ስለዚህ እነዚህ አካላት ኦባሳንጆ ትክክል ነው ቢሉ አይገርምም። እሱን በመያዝ ሎቢ በማድረግ የራሳቸውን የፖለቲካና ኢኮኖሚ ኢንተረስት ለማሳካትም ብዙ ርቀት እንደሚጓዙ እየተጓዙ እንደሆነ እርግጥ ነው። ስለዚህ እኛ ደግሞ እንደ ተጎዳ ህዝባችን በተለያዩ መጠለያዎች በስቃይ እንደሚኖር ህዝብ እኛ ደግሞ እንደ ዋና አክተር ምክንያቱም ፖለቲካ ፓርቲዎች ነን ህዝባችን ካለበት ስቃይ የማውጣት ግዴታ አለብን ግዴታችን ነው። ስለዚህ ይሄንን አመልክተን መግለጫ ማውጣታችን የዓለም ህብረተሰብ በአግባቡ ህዝባችንም እንዲያቀው በትግርኛ የዓለም ህብረተሰብም እንዲያቀው በእንግሊዘኛ መግለጫዎችን አወጥተናል። ስለዚህ በቀጣይም ህዝባችን ወደ ቀዬው የሚመለስበትን ሁኔታ የምንገፋበት የምንታገልበት ነው የሚሆነው። አው ካነሳነው አይቀርብ በተለይም ስለ ፕሪቶሪያው ስምምነት አሁን የፕሪቶሪያው ግጭት የማቆም ስምምነት ከተፈረመ ወይም ከተፈጸመ እንግዲህ ያው 2 አመታትን አልፈዋልና አሁን ያፈጻጸሙ ሂደት ያለበት ደረጃ እንደ የፖለቲካ ፓርቲዎችስ እንዴት ነው የምትመለከቱት?
ያለው ሂደት ሙሉ ቅርጹን ማየት ያስፈልጋል ያስባለው ያው ፕሪቶሪያ አግሪመንት የጦርነት ውጤት ነው ስለዚህ የጦርነት ውጤት አንደኛ ብዙ ተከፍሎበታል ከሚገባው በላይም ከፍለንበታል ፕሪቶሪያ አግሪመንት እንዲመጣ ይሄም አይገባንም እንላለን እንደ ፓርቲም ይሄ የሚገባን አይደለም ብለን እናስባለን እኛ ላይ ጄኖሳይድ ለመፈጸም የመጣ አካል ፕሪቶሪያን ስምምነት በምን አይነት መልኩ ነው ሊተገብር የሚፈልገው ወይ ደግሞ የፕሪቶሪያ ስምምነት ወቅት የነበሩ ሂደቶች ምን ይመስሉ ነበር ጦርነቱ ምን ይመስል ነበር ብለን ካየነው ከባድ ተከታታይ ከባድ ጦርነት ከመፈረሙ በፊት ትግራይን የመቆጣጠር ፍላጎት በታየበት መልኩ የተፈረመ ነው ስለዚህ ተግባራዊነቱ ከዛ አንፃር ስናየው ራስሽን እንድትፈትሺ ወይ ደግሞ የውስጥ ንካሪሽ ላይ እንድታተኩሪ የሚያስገድድ ይሆናል ማለት ነው በጦርነት ውስጥ አልፈሽ የምታረጊው የተቃራኒሽ አካል ወይ አንቺ ጠላቴ የምትዩ ወይ ጠላቴ ናቸው ብሎ የመጣ አካል ላንቺ የሚሰጥሽ እንትን ሪዋርድ አይኖርም ባጭር ጊዜ ጎሽ ጥሩ ነው ምናምን በቃ ወደ ነበርንበት የሚል አይነት ነገር አይኖርም ስለዚህ ቀላል ተቀባይነት አይኖርም ማለት ነው አዎ ስለዚህ ምንድነው የሚሆነው ተጽኖ የማሳደር አቅምሽ ነው እንዲተገበር የውስጥ አቅምሽን በምን አይነት መልኩ ተጠቀሚያለሽ ስለዚህ እሱ የሚያጣው ነገር ስላለ ነው ሊተገብረው የሚገባው በጥቅሉ ስለወደደን ኦርናምን አይደለም ጄኖሳይድ ተፈጽሞብናል ካልን ያ የፈጸመ አካል ወዶሽ ወይ በችሮታ የሚሰጥሽ ነገር አይኖርም እሱ የሚያጣው ነገር እንደሚኖር ሲያቅ ነው ውሉን እንዲተገብር የሚያስገድደው ማለት ነው ስለዚህ በዚህ አንፃር ካየነው ትግራይ ውስጥ አሁንም በህዋት ድክመት የፕሪቶሪያ ውል እንዳይተገበር አድርገውታል በተለያየ መልኩ እንደኛ የፕሪቶሪያ ውል በአግባቡ ሂደቱን ተከትሎ እንዳይጓዝ የማድረግ ስለዚህ ፕሪቶሪያ ውሉም ሊተገበር ያልቻለበት ምክንያት በተገባው ልክ አፈጻጸሙ ስኬጁሉን ተከትሎ 2 አመት አልፎታል ምንም የተፈጸመ ነገር የለም የመንገድ የምንናም ጦርነት ቆመዋል በርግጥ ተኩስ ቆመዋል ግን ሌሎች ነገሮች ትግራይ ላይ መደረግ የነበረባቸው ኢንፍራስትራክቸር ጉዳዮች ህዝባችንን መመለስ ወደ ኖርማል የህይወት መግባት ሌሎች ነገሮች almost አልተተገበሩ ስለዚህ በብዙ መልኩ ያው ውስጣዊ ድክመታችን የፈጠረው ነው አልተተገበረም ለዓለመተግበሩ ድማ እንዳልኩሽ ያው በጦርነት የመጣ አካል ጠላት ነው የሚፈልገው ነገር አለ ከመፈረም በፊትም የሄደበት መንገድ ገልጽልሻለሁ ስለዚህ ከተፈረመ በኋላ ተጽኖ የማሳደር አቅማችንን መጠቀም ባለመቻላችን የትግራይን አቅም አስተባብረን ውስጣችንን አጠንክረን የሚገባን ለማግኘት ባለመሄዳችን ምክንያት የተፈጠረ ነው ባይነኝ አው በተለይም ደግሞ ምክንያቱ ገልጸዋል በተለይም ስምምነቱ ሙሉ በሙሉ ተተግብሮ ህዝባችን ዘላቂ ሰላም እንዳይረጋገጥበት ምክንያት የሆነው ያው የህወሓት ድክመት ነው ብለሃልና እንደ የፖለቲካ ፓርቲ ስናንተ ለምን ግፊት አላረጋችሁም ወይም ለምን ተታግላችሁ ህዝባችሁ ከስቃይ ማለቀቅ አልቻላችሁም ይሄ ሰፊ ጥያቄ ነው እውነት ለመናገር እንዳልሽው በማሳወቅ በመታገል የሚመጣው ነገር ለህዝባችን በማሳየት በማሳወቅ መፍትሄ በማስቀመጥም ሁሉ ጊዜም አልሰነፍንም የሚታዩ ያልናቸው ነገሮችም የሆኑ መጥተዋል ብለን እናስባለን ከጦርነቱ በፊት ጀምሮ ማለት ነው ምክንያቱም ከጦርነቱ በፊት የሚመጣው ኃይል ሊያጠፋን ጄኖሳይድ ሊፈጽምብን ሁላችንንም ሊያጠፋ እንደመጣ ስላወቅን በህብረት ወጥተናል ሁላችንም ታግለናል ትግራይን ነፃ ለማድረግ ላለመጥፋት ማለት ነው ከዛ በጦርነት ውስጥም የህወሓት አመራር ትግራይን ሊያሻገር እንደማይችል
ገልጸናል። ስለዚህ እንደ ባይቶና ስምሩ ባይቶ ሌሎች ሳውትና ውናት ደግሞ ሽግግር መንግስትም ብለው ጠይቋል እና የችግሩን ለመፍታት አሁን ያለው ሊደርሺፕ ሊፈታው አይችልም፣ አቅሙም የለውም፣ የአመራር ብቃቱም የለውም ብለን አሳውቀናል። ፕሪቶሪያ አግሪመንት ከተፈረመ በኋላ ሂደቶቹን እስካሁንም በተለያዩ ጊዜ ይሆኑ ያሉትን ነገሮች በማሳወቅ አልሰነፍንም እና ያልናቸው ነገሮች የመተግበር ያልናቸው ስጋቶች አደጋዎች የመፈጠር እድላቸው በዛው ልክ ወደ ትክክለኝነት ያዘነበሉ ኦልሞስት ትክክል ናቸው ልንላቸው ምንችላቸው ናቸው ያስባለሁ። አሁን ወደ ሌላኛው ለምን አቅም አልሆናችሁም ወደሚለው ስንመጣ በአንድ በኩል የትግራይ ፖለቲካ ያው ህወሓት ቶታሊቴሪያን ገቨርንመንት ነው፣ ሁሉን ጠቅልሎ የያዘ ነው። አንድ ከቶታሊቴሪያን ገቨርንመንት ካነሰ ወደ አውቶክራቲክ ገቨርንመንት ለመቀየር እንኳን የሚሄዱ ሂደቶች አሉ። እነዚህ ሂደቶች ባለመከዳቸው ወይ ድማ እነዚህ ነገሮች ሳይሆኑ ጦርነቱ ምናም በመፈጠሩ በህወሓት ወይ ድማ በህዝባችን ተቃውሞ ወይ በእኛ ጥንካሬ ሳይሆን በህወሓት ውድቀት ይሄ ችግር በመፈጠሩ መምጣቱ ይሄ እንደዚህ አይነት ለውጦች መምጣቱ ያሳደረው ተጽዕኖ አለ ብለን እናስባለን። ስለዚህ በሚገባው ልክ ወደ ህዝባችን ሳንደርስ መፈጠሩ የራሱ እንትን አለው ብለን እናስባለን። ሌላኛው ያው ሂስቶሪካሊ ስንመጣ የስቴት ማሽን የተቆጣጠረ አካል እንደ አዋቂ ያየን መምጣታችንም እንደ ህዝብ እሱ ደግሞ ሌላኛው ችግር ነው። የትኛው አስተሳሰብ ሊያሻገረን ይችላል? ስለዚህ ይሄን በምን አይነት መልኩ አግዘን ተጋግዘን ይሄን ችግር እንውጣው የማለት ሳይሆን ችግር ለፈጠረው አካል እንደዚህ አድርጎ ብለሽ የመሄድ ብዙ የሚዘጋጁ ውይይት ፕሮግራሞች ሌሎች ካየሽም ችግር ለፈጠረው አካል ይሄን ብታረጉ የሚል መፍትሄ ያሳሰብ ቅኝት መፍጠር ባለመቻላችን የመጣም ነው ያስባለሁ። ሰፊ ነው እንዳልኩሽ አሳጥሬ ነው ምናግርሽ እንጂ የኛ ሊሚቴሽን አለው። ዳዲስ ፓርቲ መሆናችን ከጦርነት በኋላ እንደማንኛውም ቪክቲም መሆናችን የፋይናንስ እጥረት ሌሎች ነገሮች አሉ። በየቦታው አስተባብረሽ እንትን ለማድረግ ከዛ ደግሞ የህወሓት የመንግስታዊ መዋቅሩ በሙሉ መንግስታዊ ብቻ ሳይሆን ተቃላይ ቶታሊቴሪያን ስርዓት መሆኑ የፈጠረው ነገር አለ ብዬሻለሁ። ስለዚህ የህዝባችንም ለመንግስት ማንን በየእንትኑስ ኢምፓወር አድርጎ ኢንተረስቴን ይሞላልኛል ኢንተረስቴን ያሳካልኛል የሚላቸውን አካላት ወደፊት የማምጣት ልምምዱ ባለመኖሩ የዲሞክራሲ ልምምዱ ባለመኖሩ እነዚህ ተመጋግበው ይሄን አይነት ችግር ሊፈጠር ይችላል ማለት ነው። ስለዚህ ካየነው በሶፍት ፓወር ቀዳሚነቱን እንይዛለን በያስባለሁ። ባስተሳሰብ የሚመጡ ነገሮችን በመግለጽ መፍትሄዎችን በማስቀመጥ የተሻለ ነን በያስባለሁ። ሃርድ ፓወር ምንለው የስቴት ማሽኖቹን ለመቆጣጠር የሚያስችሉ የፋይናንስ ሌሎች ነገሮች በመቆጣጠር በኩል ግን ገና መሆኑ የፈጠረው ችግር ነው በያስባለሁ። አሁን ደግሞ ወደ 4 አመታትን እየተሰቃየ ያለው ህዝባችን እንመለስና 4 አመታትን አሳልፈው አሁን ደግሞ 5ኛ አመት ለመያዝ ያው እንግዲህ ክረምቱም እየደረሰ ስለሆነ ማለት ነው ተፈናቃዮቻችን አሁንም በስቃይ ውስጥ ነው ያሉትና መፍትሄው ምንድነው ትላላችሁ? እንደ ባይቶናስ ምን ያረጋችሁ ነው ዘላቂ መፍትሄ እንዲገኝ? ትግራይ ችግር ትንሽ ጠለቅ ያለ ነው፣ ቀላል አይደለም። አንድ በጦርነት ያለፈ ህዝብ ነው ያለን። በኢኮኖሚም በስነ ልቦናም በቁጥርም በብዙ ነገሮች ተጓለናል። በሌላ መልኩ
ጦርነቱን ያካሄዱብን አካሎች አሁንም ስልጣን ላይ ያሉ ናቸው። በዛ ሻዕቢያ በዚህ ፌደራል መንግስቱ የዚህ በጎረቤት ያለው የአማራ ክልል መንግስትም ስልጣን ላይ ያሉ። ስለዚህ ትግራይ ላይ የሚደረግ ትራንዚሽን ወይ ትግራይ ላይ የሚደረግ የመፍትሄ በደንብ አስበንበት ተቻችለን የሁሉንም አቅም ሰብስበን ምን ተገብረው መሆን አለበት ብለን ነው የምናስበው። ባይቶና ከዚህ በፊትም ከፕሪቶሪያው ጀምሮ ሁሉ ጊዜም የሚለው ነገር አለ። የትግራይ ጥንካሬ ነው በጥንካሬያችን በአንድነታችን ነው የሊደርሺፕ ችግሩ እንዳለ ሆኖ የመንግስት ያመራር ችግር እንዳለ ሆኖ የህዝባችን ከውጪ ከዲያስፖራ እስከ እዚህ ያለን ህዝባችን ተባብሮ ስለታገለ ነው አትሊስት ከመጥፋት የዳን ነው። ስለዚህ አሁንም ጥንካሬያችንን መመለስ ጥንካሬያችንን ምን መልሰው ደግሞ የሁላችንንም አስተሳሰብ የሁላችንንም አቅም የምትጠቀም ትግራይ መፍጠር ስንችል ነው። ይሄን ነገር ለመፍጠር ከዚህ በፊት ብለናል። ምክር ቤቱ ፈጥኖ እንዲቋቋም ብሔራዊ መግባባት እንዲፈጠር ብሔራዊ እርቅ ያስፈልገናል። ምክንያቱም ኢንቴንሽኑ ወሳኝ ስለሆነ ማለት ነው። ከዚህ በፊት እንደሚሄዱት የህወሓት ሰዎች በየትኛውም አካል ይኖሩ በቤት ጽህፈት ውስጥ ይኖሩ ወይ ደግሞ በዚህ በመንግስት ጊዜ አስተዳደሩ ይኖሩ በምንም ይኖር የትግራይ ችግር ለመፍታት ሁሉም የህወሓት ሰዎችንም ያካተተ የትግራይን አንድነት የሐሳብ ስምረት ሊያመጣ በሚችል መልኩ መሄድ የግድ ይለናል ማለት ነው። ይሄን ካደረግን የመደራደር አቅማችን ይጨምራል። ጠንካራ ነው የምንሆነው። የምንወስደው ነገር ካለ ኃላፊነት ለመውሰድም ሌሎች መተግበር የምንፈልጋቸው ነገርም ካሉ ተመካክረን መክረን የምናደርገው ከሆነ የመፈጸም ብቃቱ ችግር አለብን ብዬ እኔ አላስብም። ስለዚህ ይሄንን ነው ልልሽ የምችለው። አው በተለይም ደግሞ የሆነ ጊዜ ሐሳብ ስለሱ በደንብ ያወራን ነበር። አሁን ደግሞ ዘይተነዋልና በተለይም ደግሞ ይሄ ትራንዚሽናል ጀስቲስ ወይም የፍትህ ሽግግር የሚባለው ጉዳይ በተለይም ትግራይ ላይ ከተፈጸመው ወንጀል አንፃር ወንጀልም ሳይሆን ጄኖሳይዳዊ ወንጀል ነው የተፈጸመውና ይሄንን ሂደትስ እንደ ፓርቲ ያለው የመቀዛቀዝ ሁኔታውስ እንዴት ተመለከቱታላችሁ? በተለይም ደግሞ ይሄ የተጠያቂነትና የፍትህ ጉዳይ እንዴት ነው መቀጠል አለበት ብላችሁ መታምኑት? አንድና አካል ጄኖሳይድ ፈጽሟል ለማለት ፈጽሟል የምትይበት ፖዚሽን ላይ መሆን ያስፈልጋል። ፓወር ያስፈልጋል እንጂ ጄኖሳይድ እንደተፈጸመብን ረስተ ነው አይደለም። ትራንዚሽናል ጀስቲስ ምናምን የሚባል ቀልድም ሱ ቀልድ ነው። ጄኖሳይድ ነው የተፈጸመብን። ፍትህ ያስፈልገናል። በምን አይነት መልኩ ነው ፍትህ እናረጋግጠው? ምን አይነት የፍትህ ስርዓት ነው መረጋገጥ ያለበት? በምንስ ነው የምንካሰው? የሚሰጠን ነገር ወይ ካሳ የሚባለው ነገር በራሱ በቂ ካሳ ነው ወይ ምናምን የሚሉ ነገሮች ሌላ ጉዳይ ናቸው። ጄኖሳይድ የፈጸሙብን ሆነ ጄኖሳይድ እንዲፈጸምብን የአመራር ድክመት ያሳዩ አካላት መንግስት ናቸው አሁንም ድረስ። ይሄም ይረሳል። የጄኖሳይድ ነገር 10ም 20ም 50ም 100 አመት ቆይቶም ልትጠይቅ ይችላልሽ። ምንም እንትን ያለው ኦሬዲ የተፈጸመ ነገር የተፈጸመ ነው። ስለዚህ ዶክመንቶቹን እንዳይጠፉ ዶክመንቶቹን በአግባቡ የሚያዝ ሁሌም ማስታወስ በቀጣይም እንዳይፈጸም አሁንም አደጋው ስላለ ማለት ነው። ይሄንን ነገር በአግባቡ ህዝባችን እንዲያቀው ሁሌም እንዲያስታውሰው በቀጣይም የምንጠይቅበትን ሁኔታ ሲፈጠር መጠየቃችን የማይቀር ነው ብለን ነው ምናምነው። አው በተለይም የፍትህ ጉዳይ ጊዜ ቢረዝምም አመታት ቢፈጅም ያው ፍትህ መስፈኑ አይቀርም ነው። የግድ ነው
የግድ ነው። እንግዲህ ቆይታችንም አሁን ወደ ማገባደዱ እየደረስን ነውና ልናጠቃልለው ስንል በተለይም ትግራይ ከ2013 ዓ.ም በፊት ወደ ነበረችበት ሁኔታ ለመመለስ በተለይም ወደ ልማቷ ወደ ሰላም ለመመለስስ የሁሉም አካል ሚና ምን መሆን ይገባዋል ብላችሁ ታምናላችሁ? እንደ ባይቶና ፓርቲ መለወጥ እንደሚያስፈልገን በመጣንበት መንገድ የምናስቀጥለው ልማት ወይ የምናረጋግጠው ሰላም እንደሌለ ማመን ነው። ይሄ ለሁሉም ነው። ለዲያስፖራውም ለህዝባችንም በተለያየ ዓለም ላለው በሙሉ ትግራይ ይሄን ማመን ነው። ኢቭን ለህወሓቶችም ሳይቀር ማለት በመጣንበት መንገድ ሄደን የማናስተካክለው ነገር አይኖርም፣ የምንለውጠው ነገር አይኖርም፣ የምናረጋግጠው ሰላምና ዲሞክራሲ ልማት አይኖርም። ይሄን ማወቅ ነው። ምክንያቱም ፍጹም ሌሎች ተቃርኖች ተፈጥሯል፣ ብዙ ነገሮች አሉ። ስለዚህ ኮንሺየስሊ ነገሮችን መፈተሽ ይገባናል ማለት ነው። ስለዚህ ይሄን ማድረግ ወሳኝ ነው ብዬ አስባለሁ። ይሄን ካደረግን ይሄን ካሰብን እና ምን እናደርግ ስንል እንዳልኩሽ የትግራይ ችግር ውስጣይ ነው። አንፎርቹኔትሊ ሁሉ ጊዜም እንደዛ ነው። ነጋራስ ገብረሕይወት ባይከዳኝ ከመቶ ዓመት በዘመነ ምኒልክ የጻፉት መጽሐፍ አለ። የትግራይን የሚያክል የአርበኞች ነገድ በምኒልክ ጠፋ ቢሉት ሐሰት ነው ይላል። ውሸት ነው። እርስ በራሱ መስማማት ስላቃተው ውስጣዊ ችግሩ መፍታት ስላቃተው ነው የጠፋው። የሚኒልክ ችግር የትግራይን ህዝብ እንደ ህዝባቸው አለማየታቸው ብቻ ነው ይላል። ትክክል ነው። የትግራይ ችግር ሁሉ ጊዜ ውስጣዊ ነው፣ መፍትሄውም ውስጣዊ ነው። ስለዚህ የነበርንበትም አይበቃንም። የተሻለች ትግራይ ትክክለኛ ትግራይ ለመፍጠር ሁላችንም መምከር የሁላችንንም አስተዋጽኦ እንደምትፈልግ ማመን ካለፍንበት ሂደት የተሻለ ንስሐ ያስፈልጋል። በተለይ የትግራይ ፖለቲካ አይደለም አሁን የሚሰራው ነው ማሰብ። አሁን ፖለቲካ የሰርቫይቫል ኢሹ እየጠፋን ያለ ነው። ወጣቱ እየተሰደደ ነው። ስለዚህ ይሄ ፕሮዳክቲቭ ማንፓወር ከተሰደደ አገር ባዶዋን ከቀረች መጥፋት ማለት ይሄ ነው። እንደመውጣት መግባቱ መመለሱ ቀላል አይደለም። ስለዚህ ህዝባችንን እየጠፋ እንዳለ አውቀን ሁላችንም የሁላችንም ርብርብ የሁላችንም አስተዋጽኦ እንደምትፈልግ ማወቅ ነው። በዚህ የትግራይ ፖለቲካ ኢሊቱ ላይ ነው የሚንጠለጠለው። የትግራይ ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ ጉዳያት ተጠቅልሎ ፖለቲካዊ ጉዳይ ሆኗል አሁን። ስለዚህ ኮንሺየስሊ ዲያስፖራውም አገር ውስጥ ያለው እዚህ ትግራይ ላይ ያለው ሁሉም ኢሊት የኢኮኖሚ ኢሊቱ በኢኮኖሚ ባለሀብቱ በማህበራዊ ጉዳያት የሚሳተፈው በሁሉም የሚሳተፈው ምን እናደርግ እንዴት ነው ወደ አንድነት መምጣት የምንችለው? ወደ አንድነት መምጣት ማለት ስለተግባባሽ ወይ አንድ አይነት ሰው ስለሆንሽ አይደለም። አንድ አይነት ሰው አንድ አይነት ነው ሁሉ ጊዜ። ወደ አንድነት መምጣት ማለትም ችግሮችን ልዩነቶችን አቻችሎ የሚሄድ ጥበብ ነው አንድነት መምጣት ማለት። ስለዚህ ልዩነት ስለሌለን ሳይሆን ልዩነቶቻችን እንዴት ነው ሃንድል የምናደርገው የሚለው ነገር ወሳኝ ነው ማለት ነው። ስለዚህ እዚህ ላይ ትኩረት አድርገን መስራት ይጠበቅብናል ብዬ አስባለሁ። በመጨረሻም ያልጠቀስነው ወይም ደግሞ መባል ያለበት ጉዳይ አለ ብለው የሚያጋሩን ሐሳብ ካለ እድል ውስጥ ይልመድባችሁ። እሺ አመሰግናለሁ። እሺ እጅግ አድርገን እናመሰግናለን። እንግዲህ ተመልካቾቻችን ለዛሬ የነበረን ቆይታ ይሄንን ስትከታተሉት የቆያችሁትን ይመስል ነበር። በሌላ ጊዜ ደግሞ በሌላ ርዕሰ ጉዳይ መልሰን እንገናኛለን ብለን ተስፋ እናደርጋለን። አሁንም የህዝባችንን ስቃይ እንዲያበቃ ለሁሉም ችግሮች በሰላማዊ መንገድ እንዲፈቱ የዛሬው መልእክታችን ነው። እንግዲህ ከፕሮግራሙ ጋር አለም ተخلል አብሬያችሁ ነበርኩ። ሰላም ለህዝባችን፣ ሰላም